ክቡራትና ክቡራን ተመልካቾቻችን ሐላል መዝናኛችን ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ አንድ እንግዳ ይዘንላችሁ መተናል። እንግዳችን ቱባ ናቸው፣ ተወዳጅ ናቸው፣ ባለሙያ ናቸው። በነገራችን ላይ ወጣትም ናቸውና እንግዲህ እንግዳችን የኡማ ቪዥን ትምህርት ቤት ባለቤትና ስራ አስኪያጅ ናቸው። ሚስተር ሲራጁዲን አክመል እዚህ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንዴት ነው? እኔ አንዳንድ ጊዜ እንደዚህ መምህራንና ከመምህር ጋር ከትምህርት ጋር የሚሰሩ ሰዎችን ሳይመንት ዝደም ተቃለ እንትን ያፈሯቸው ሰዎች ምናምን ወደ ኋላ የቀረጻቸው ሰዎች ምናምን ምን ያህል አመት ሆነ? ኤግዛክትሊ አላውቀውም፣ ግን ክሎዝ ቱ ወደ 20 አመት ይጠጋል በትምህርት ስራ ላይ ከቆየ። አሁን ስራ ይዘው በአንተ ልጅ የተማሩ ወይም ደግሞ በአንተ አስተዳደር ስርዓት ውስጥ ያለፉ ወይም ደግሞ በአንተ እኔ በመች መሰለ ማውቃቸው ሚስተር ሲራጁዲን የትምህርት ቤት ዳይሬክተር ሆነው ነው አይደል? ማለት የዛሬ 3 ዓመት 4 ዓመት አካባቢ ተገናኝተናልና አሁን በእርሶ የትምህርት ሂደት ውስጥ ወይም ደግሞ በእርሶ መማር ማስተማር ውስጥ ያለፉ ልጆች አሁን ትልቅ ደረጃ የደረሱ ልጆች ያገኟቸው ልጆች አሉ ማለት ያው አሁን ስራ ይዘው ወር ደግሞ የሆኑ ቦታዎች ላይ ተመርቀው ያገኘናቸው ሰዎች ኤክስፒሪየንሶች ባይኖሩኝም አንድ ጊዜ አስታውሳለሁኝ ሜክሲኮ አካባቢ ላይ አንድ ልጅ መጣና ጥምጥም አለብኝ ህንፃው ኮሌጅ ጋር እና ስሙን ነገረኝና አስታወስከኝ ሚስተር ሲራጁዲን እንደዚህ አድርገ ብሎ በሚነግረኝ ሰዓት ላይ ልጁ ያው እኛ ብዙ ተማሪዎችን ስለምናስተናግድ በእለቱ ያጎርምስናውም ሌሎች ነገሮችም ስላሉ ላይመጣልን ይችላል፣ ግን ሲያስታውሱን እናስታውሳቸዋለን። እንደዚህ አጋጣሚዎች ብዙ ናቸው። እንዲህ አይነት ገጠመኞች 20 ዓመት በነገራችን ላይ የአንድ ወጣት እድሜ ነው። ወደ ኋላ በታሪክ ደግሞ ከሄድን በ20 ዓመት እድሜያቸው ትልቅ ታሪክ የሰሩ አገር ያቀኑ የማዕት ሰዎች አሉና ቀላል እድሜ አይደለም። ይገጥማል እንዲህ አይነት ነገሮች፣ ግን በሂደት ያው ደግሞ ትረሳለህ፣ ትዘነጋለህ፣ የስራ ኃላፊነትም ስላለና ምናልባት ወደ እንትን እንምጣና መማር ማስተማሩ ላይ አሁን ያለህበት ቦታ ላይ ከመድረስ በፊት መቼም መነሻ ይኖራልና ሁሉም ሰው እንደዚህ ወደ መማር ትምህርት ማስተማሩ ወይም ደግሞ ወደዚህ ወደ ትምህርት ኢንዱስትሪ ውስጥ ወይ ደግሞ የትምህርት ቤት መክፈት ሂደት ላይ ከመግባት በፊት እንዴት ነው ስለ ትምህርት የነበረ አመለካከት? ወደዚህ ከልጅነት ነው ወደዚህ ያዘነበልከው? ምን አይነት ስሜት ነበር? ፍራንክሊ ስፒኪንግ እኔ ከልጅነቴ ነው ማለት እችላለሁ። ዩዥሊ የማስጠናት ስራዎችን ትምህርት ቤትም እያለው ልጅም እያለው ሰፖርት የማድረግ ይሄ ትምህርትና ከዛ ጋር የተገናኙ ነገሮች በጣም ይስቡኝ ነበርና መምህር ስሆን በጣም ደስ ብሎኝ ነበር። መምህር የሆንኩት ስሰራው በጣም ደስ እያለኝ ነበር። የምን መምህር ነበርክ? መጀመሪያ አካባቢ ላይ ጂኦግራፊ ነበረ ማስተምረው። ከዛ ወደ አስተዳደሩ መጣሁኝ። ግን አስተዳደሩም ላይ መጥቼ አስተምር ነበር ማለት ነው። እንትን እያለ ለምሳሌ ዲሬክተር ሆኜ ራሱ የሆኑ ቫካንት ክላሶችን ስናገኝ ገብተን እናስተምራለን። ሶስት ነው በራሱ ማለት ነው። ይሄ የማስተማሩ ነገር ራሱ እዛው አድሚኒስትሬሽን ላይ ሆነ ራሱ ቶሎ አይወጣልህም። ስቲል አሁንም አይወጣልህም። ምናልባት ፎርቹኔትሊ እኔ ያላስተማርኩበት ግሬድ ሌቭል የለም ማለት ኦልሞስት ስታርቲንግ ፍሮም ከኬጂ ጀምረ እስከ ኮሌጅ ድረስ አስተምሬያለሁኝ። ቅርብ ጊዜ ድረስ ኩዊንስ ኮሌጅም። ስለዚህ የእውቀት ክፍተት የለም ማለት ኢንሻአላህ። ያው ሁሉ ጊዜ እንትን እያለን ነው። እኛ ምንድነው ትምህርት ቤት ላይ ስትሆን በጣም ጥሩ አድቫንቴጁ ምንድነው የማይማር የለም። አብዛኛው ሰው ይማራል። አሁን 2 ማስተርሶች አሉኝ። አንደኛው ከኤጁኬሽናል ሊደርሺፕ ኤንድ ማኔጅመንት ከአዲስ አበባ ዩኒቨርሲቲ ነው። ሌላው ከኮተቤ ኤጁኬሽናል ሊደርሺፕ ነው። አሁን የፒኤችዲ ተማሪ ነኝ ሶሻል ሳይኮሎጂ። የኛ ኤክስፒሪየንስ ያ ነው ማለት ዝም አንልም። እዛው ከልጆች ጋር ባለን ሂደቶች ላይ እንማራለን። እንደገና ደግሞ ራሳችንን እያሳደግን እንመጣለን። ያንን ማድረግ ካልቻልክ ደግሞ ትምህርቱ የሚያመጣውን ተለዋዋጭ ነገር ሚት ለማድረግ ብዙ ጊዜ በጣም ትቸገራለህ እና አልহামዱሊላህ ሶፋር ይሄን ይመስላል። በእንደዚህ አይነት ጉዞ ላይ ያለነው አይቆምም። ወደፊትም የምንችለውን ባለችን ጊዜና ባለችን አቅም እያሳደግን እንመጣለን ብዬ አስባለሁ። ተለዋዋጭ ነገር ያልከው ነገር ላይ ዋላ አልኩኝና እዛች አካባቢ ላይ ያለው ነገር ብናወራ ደስ ይለኛል። ያው ዘመን ይለዋወጣል አይደለ? የትምህርት ስርዓትም እየተለዋወጠ ይመጣልና እንደው አሁን ባለህበት ዘመን በሄድክባቸው በመማር ማስተማር ሂደት ውስጥ በሄድክባቸው ዘመኖችና አንተ ተማሪ ያለህ የነበረውን ሁኔታ እስቲ እንዴት ነው የምታየው? ልዩነቱን እና አንድነቱን
ኮምፓሪዥኑ አይ ቲንክ ይሄ በጣም ቤዚክ ጥያቄ ይመስለኛል። በእኛ ጊዜ የነበረው ይሄ ሊደርሺፕ ስታይሉ ወይ ደግሞ መምህሩ ሲያስኬድበት የነበረውና አሁን ያለው ነገር የተወሰኑ ለውጦች አሉ። ምናልባት ኢን ኮምፓሪዥን ስናየው እኛ ጊዜ በነበርንበት ሰዓት ላይ መልካም ነገሮችን ልናነሳ እንችላለን፣ አሁን ላይ ካለው በንጽጽር ማለት ነው። በምንድን ነው መልካም ነገር የምንለው? አሁን ለምሳሌ the respect we have towards teachers አሁን ለመምህራኖች ያለን ክብር በእኛ ጊዜ የነበረውና አሁን ላይ ስታየው ወጥ ነበረ ማለት እንችላለን። ማለት ቤት የግል ትምህርት ቤቶች ያን ያህል ላይ በረክቱ ይችላሉ፣ ግን ባሉት ትምህርት ቤቶች ልክ አንዱ የመንግስት ትምህርት ቤት ከሌላኛው ጋር ብዙ ልዩነቶች አልነበረውም። ለመምህር ያለን ክብር በጣም ከፍተኛ ነው። አሁን ወርዷል እያልኩኝና አሁን ያሉ ተማሪዎችን እየወቀስኩኝ አይደለም፣ ግን አንጻር ነው። አዎ ምንድነው ዲፔንድ የሚያደርገው? ለምሳሌ የግል ተቋማቶች አካባቢ ላይ ስትመጣ መምህሩ የሚገባበት በጣም ከባድ የሚባል ጫና ውስጥ አለ። ያ ማለት ምንድነው? ኮምፕሌኖች በበዙበት ቁጥር ከትምህርት ቤት የመልቀቅ ቻንሱ በጣም ከፍተኛ ነው። ስለዚህ ምን ያደርጋል? በጣም ብዙ ነገሮችን ኮምፕሮማይዝ ወደ ማድረግ በቃ ምን ጨነቀኝ ምን ይገደኛል ብሎ ይሄ ቺፕ የሆነውን ሪኮግኒሽን ለማግኘት ከልጆቹ ይፈልጋል። ለምሳሌ ልጆቹ ክላስ ላይ መዝናናት የሚፈልጉ ከሆነ ሌሰኑን ይተወዋል፣ ከዛ ያዝናናቸዋል፣ ችግር የለበትም። ከዛ ምን ይቀራል ማለት ነው? ኮምፕሌን ይቀራል። ቢሮ ላይ መጥተው ኮምፕሌን የሚደረግበት ሁኔታ የለም፣ ወላጅ ጋር የሚደርስ ኮምፕሌን የለም። ስለዚህ ያቺን ነገር በሚፈልገው መንገድ ያደርገውና ክብር እንኳን ቢያሳጡት ስራውን ይፈልገው ስለሆነ ሊቆይ ይችላል። ያ አይነት አካሄድ በፊት ላይ አልነበረም። ምክንያቱም የዲሲፕሊን ጉዳይ አብዛኛው መምህራኖቻችን ኮምፕሮማይዝ የሚያደርጉት ነገር አለ። አሁን ላይ ያ ነገር አለ። አሁን አልፎ አልፎ የሚታዩ ነገሮች ናቸው። ብዙ ቦታዎች ላይ ልታዩት ትችላለህ። ኢንፋክት ይሄኛው የሚሆንበት አንዱ ምክንያት ምንድነው? ትምህርት ቤቶች ጥሩ ሲስተም ባለመዘርጋታቸው የሚያመጡት ነው። ያ ማለት ይሄ ቼክ ኤንድ ባላንስ የሚያደርጉ ኮንቲኒየስ የሆነ ሱፐርቪዥን ይፈልጋል። የመምህሩ ክላስ ውስጥ ምን እያደረገ ነው የሚለውን ነገር የሚያቅ አስተዳደር አድሚን ከሌለ እጅግ በጣም አስቸጋሪ ነው። መምህር ያው እውቀት ይዞ ስለሚመጣ ሕግን ጠብቆ እንዴት መሄድ እንዳለበት ያውቃል። ምንን ኮምፕሮማይዝ አድርጎ፣ ዲስፕሊንን ኮምፕሮማይዝ አድርጎ፣ ኳሊቲን ኮምፕሮማይዝ አድርጎ ፎር ሰርቫይቫል ኒዱ ምን ባደርግ እዚህ ግቢ ላይ ይቆያለሁ ብሎ ማስኬድ የሚችልበት በጣም እድሎች አሉት እና ያንን ልታስቀር የምትችለው ደግሞ አንተ ብድደው ኮንቲኒየስ የሆኑ ሱፐርቪዥኖችን በማድረግ ነው። ያ ልል ሲሆን ኮምፕሌን ካልመጣ የማይመጡ የአስተዳደር ሰራተኞች አሉ። በቃ ዝም ካለ ምንድነው በቃ ጸጥ ብሎ እየሄደ ከሆነ በቃ ትምህርቱ በትክክል እየተሰጠ ነው ብሎ ሊያስቡ ይችላሉና ከዛ አንጻር በንጽጽር የበፊቱ ከዚህ አንጻር የተሻለ ነው ብለህ ልትወስድ ትችላለህ። ግን በዚህ ጄኔሬሽን እንዳልከው ነው። አሁን ቀደም ባለው ጄኔሬሽን እንዲህ አይነት ነገር የለም። ሞር ወደ መምህሩ ይሄዳል ሁሉም ነገር። አሁን ደግሞ ወደ ተማሪው ግን አሁን በመምህሩ ላይ ጫና አይፈጥርበትም። ከሞራል አኳያ ከኬሪየር አኳያ ጫና አይፈጥርበትም። እሱን እናንተ አሁን ያልከው ነገር አለ። ምንም ቢሆን ስራውን ስለሚፈልገው ይቆያል እና ይሄ ከመምህር አኳያ ስነ ልቦናውን በተለይ አሁን እንዳልኩት ኬሪየሩን አስመልክቶ ስነ ልቦናውን እንዴት ነው የምትጠግኑለት የምትቀበሉት? ማለት አሁን ይሄ ምናልባት ለኢንፎርሜሽን ያችኋል this is not our experience። ምክንያቱም እኛ አሁን ያነሳሁት ፕሮብለም መሆኑን አይደንቲፋይ ስላደረግን እንደዚህ አይነት ነገሮች እንዳይፈጠሩ የተቻለንን ሁሉ ጥረቶች እናደርጋለን። ያ ማለት ለምታስተዳድሯቸው ተቋማቶች ለመምህሩ ትቆሙለታላችሁ ማለት ነው፣ ትደግፉታላችሁ። አሁን ለምታስተዳድሯቸው ተቋማቶች ላይ ይሄንን ለዚህ ቆማለሁ ለዛ ቆማለሁ ሳይሆን ተቋም ላይ የሚሆነው ህግ ነው። ዩሲ ህጉ ደግሞ ምንድነው? ኢኳሊቲ አለው። ለሁሉም በእኩልነት ይሰራል። ሁሉም ሰው በህግ ፊት እኩል ነው አይደለ ነው የምንለው አይደለ? ስለዚህ ትምህርት ቤት የራሱ የሆነ ህግ ሊኖረው ይገባል። ለእንደዚህ ቆማለሁ ምክንያቱም ትምህርት ቤት በራሱ ቲም ወርክ ነው። we all sink or swim together ነው የምትለው። ኮኦፕሬቲቭሊ ልትሰራው የምትችለው በጋራ ልትሰራ። አንዱ ፌል አደረገ ማለት ሌላውም ይታመማል። ዩሲ በጋራ ካልሰራኸው መምህሩን እዚህ ዲስአፖይንት አድርገ at the same time ደግሞ
ወላጁን ፕሬዝ አድርጌ የተመቸ ነገር ሰጠዋለሁ ብትል ይሄ ጭስላ ውሸት ነው፣ አይሆንም። እንደዚህ አማካይ ነው፣ አማካይ ሁሉም ለምሳሌ ተማሪው ግዴታዎች አሉበት፣ መምህሩም ግዴታዎች አሉበት። በመሀል ለሚፈጠሩ ነገሮች ደግሞ ፍትሃዊ አድል ያለው ነገር መስጠት ከትምህርት ቤቶች የሚጠበቅ ነገር ነው። ችግር ይፈጠራል እኮ ችግር ኢነቪተብል ነው። አለመፈጠሩ በራሱ እንደውም ችግር ሊሆን ይችላል። ኮንዲሲቭ የሆነ ኤንቫይሮንመንት አንተ እንደ ሲስተም ልታበጅ ትችላለህ፣ ግን በዛ ውስጥ ችግሮች ይፈጠራሉ። ያንተ ችሎታ የሚወሰነው ችግሩን እንዴት ነው የምትፈታው ነው። ስለዚህ ተቋማቶች ያንን ነው የሚያደርጉት። ግን ቅድም ወዳልከኝ ስንመጣ ግን መምህሩ ሞራሊ ሳይኮሎጂካሊ ሊጎዳ ይችላል ወይ ካልከኝ ራሱን በዚህ መልኩ አውርዶት ሲንቀሳቀስ ምን አይነት ስሜት ውስጥ ይገባል ብለን ስናስብ አሁን ያለው አካሄድ ላይ ምን አለ መሰለ፣ በቂ በመምህርነት ተመርቀው የሚወጡ መምህራኖች የሉንም፣ እጥረት አለ። ስለዚህ በሆኑ ዘርፎች ላይ ተመርቆ ከወጣ በኋላ በተመረቀበት ዘርፍ ስራዎችን ይፈልጋል። ስለዚህ ጆብ ኦፖርቹኒቲው እዛ ላይ በጣም ጠባብ ስለሆነ ምን ያደርጋል? ወደ መምህርነቱ ይመጣል። መምህርነት ላይ ሪሌቲቭሊ ስፒኪንግ ክፍት ቦታዎች አሉ። ብዙ አንዳንዴ ልንቸገር እንችላለን። በመምህርነት በራሱ የተመረቀ ሰው ላታገኝ ትችላለህ። ስለዚህ መምህር መሆን ሳይፈልግ ወደ ትምህርት ቤት ይመጣል። ስለዚህ አሁን እሱ ፕራይመርሊ ምንድነው ያለው ነገር ሰርቫይቫል ኒዱ ነው። አንተም ደግሞ መምህር አለመሆኑን እያወቅ ክፍል ጋፕ እንዳለ ስላወቅ ቫካንት ክላስ ስላለ ያንን ቫካንት ክላስ መሙላት አለብኝ ብለህ ታስባለህ። ይሄንን ስታደርግ ጥሩ አስተዳደር ከሆንክና በኤጁኬሽን ኤክስፐርቲው ካለ the only thing you can do ምክንያቱም you be best within the given resource ባለህ ነገር ነው ቤስት የምትሆነው። ስለዚህ ምን ታደርገዋለህ? እሱን ታሰለጥነዋል፣ እንዲበቃ ይደረጋል። ዩ ሲ ኮምፕሮማይዝ እያደረግ ለምሳሌ ብቁ የሆኑ መምህራን ክፍል ገብቶ እንዲያየት አድርገዋለህ። አንዳንድ ሞጁሎችን ትሰጠዋለህ። ሌሰን ፕላን ፕሪፓሬሽኑን በደንብ አድርገህ ታሳየዋለህ። በዚህ ሂደቶች ውስጥ በጣም ምርጥ የሚባሉ መምህራን የሆኑ ቁጥራቸው ትንሽ አይደለም። ያ ብቻ አይደለም የመምህርነት ነገር። ወላሂ በጣም የሚገርም ነገር ሱስም የሆንባቸውና ስራ እንኳን አግኝተው በመጀመሪያ ያጡትን ስራ አግኝተው ኑ ሲባሉ ኖ አንፈልግም የሚሉ መምህራኖች ያጋጥሙናልና አንዳንዱ ግን ያው የመምህርነት ነገር ፔሽንስ ይፈልጋል። ለምሳሌ ተማሪዎች አንድ ፋክት ብነግር ተማሪዎች መጥፎ ሰው አይወዱም። ያም ማለት የማይወዳቸውንም አይወዱም። ከወደድካቸው ግን they're too open በቃ ያለውንም ነገር እንኳን ሚስተር ይህችን ብታስተካከል ብለው እንኳን ወጥተው ተማሪዎች እንደዚህ አይነት ችግር አለ ብለዋሉ እቺን ብታስተካከል ብለው እንኳን እንድትሄድባቸው አይፈልግም። ቶሎ ነው ካንተ ጋር እንትን የሚሉት የሚዋሃዱትና ከዛ ብዙ ጊዜ የሚርቁ ሰዎችና በቃ ለሰርቫይቫል ኒዳቸው ወደዚህ ሲመጡ የሚያስቀር ነገር ሳይኮሎጂካሊ ራሳቸውን ለመጎዳት ዝግጁ ያደረጉ ናቸው ማለት ነው። መርሃባ ምናልባት አሁን እያወራናቸው ያሉ ነገሮች በአብዛኛው ከተለመዱ ከመምህርና ከጋዜጠኛ ጥያቄዎች ትንሽ ወጣ እያልን ነው እየጠየቅን ያለ ነው። ምናልባት ብዙ ጊዜ የማይነሳው በብዙ መድረኮች የማይነሳው ነገር ይሄ ትምህርት ቤቶች ወይም ደግሞ እናንተ አስተዳደር ያላችሁ ሰዎች ልትመልሷቸው የሚገቡ ነገሮች ናቸው ከማስባቸው ነገሮች አንዱ ይሄ የሚመስል ምንድነው ትምህርት ሲያልቅ ልክ ሰኔ 30 ተዘግቶ ወደ ቤት ሲበተን አስተዳደሩ የሚበተን አስተማሪው የሚበተን ሁሉ ነገር ተበትኖ ወደ ቤት የሚገባ ነው የሚመስለን አብዛኛው ጊዜ። ግን አብዛኛው ትላልቅ ስራዎች የሚሰሩት ይሄ የክረምት ወቅት ላይ ነው፣ የዝግጅት ጊዜ ነው እና ይሄ ጊዜ በጣም ፈታኝ ይሆናል ብዬ አስባለሁ። በዚች ባለችው 2 ወር ውስጥ በጣም ብዙ የቀለም ማደስ ይኖራል። ከዛ መጽሐፍቶች የተቀዳደዱ አሉ፣ እነሱ ማሟላት፣ መማር ማስተማሩን ብቻ የሚያሳልጡ የተለያዩ ነገሮች አሉ። በዚሁ መጠን መምህራን ይለቃሉ፣ እድገት የሚፈልጉ ሰዎች ያድጋሉ እና በዚህ ሂደት ውስጥ ያለው ፈተና እንዴት ነው እስቲ የሚገለጸው ነገር? በጣም ጥሩ ጥያቄ ነው። ዩሲ አሁን ለምሳሌ እኔ ራሴን አላስታውስም the last 10 years እረፍት ያገኘሁበትን ጊዜ አላስታውስም። ማለት እንደውም ምናልባት የኛ ስፔሻሊ አድሚን አካባቢ ላይ ያለው ስራ በጣም ከፍተኛው ክረምት ነው። ፕላኒንግ ታይማችን ነው። ክረምትን በደንብ አድርገህ ካልሰራ በጋ የተበላሸ ነው። ስለዚህ እዚህ ላይ ካፒታላይዝ አድርገህ ነው የምትሄደው። ያልካቸው ለምሳሌ መምህር ተርኖቨሩም ይኖራል። መምህሩ ደግሞ በጣም አስቸጋሪው ፓርት ምንድን ነው? አሁን ለምሳሌ ሐምሌና ነሐሴን ክፍያ ትከፍላለህ። ዩሲ ሐምሌና ነሐሴን ክፍያ ስከፍል ምናልባት ሐምሌና ነሐሴ የረፍቱም ሰዓት ስለሆነ ሌላ ትምህርት ቤት ተቀጥሯል። እሱ ዩሲ አንተ ጋር ያለህ ይመስላል።
በቃ at the end of the day አንተ አለ ብለህ ስኬጁል አዘጋጅተህለት ምን ብለህ እንትን ስትል ሌላ ትምህርት ቤት ገብቶ ልታገኘው ትችላለህ። በጣም ከባዱ ፓርት ነው። ስለዚህ ባካፕ ያስፈልጋል። ሁለት ደግሞ ኢንፎርሜሽንም ያስፈልጋል። ኢንፋክት ማን ሊሄድ ነው ማን ሊሄድ አይደለም። አንዳንድ ጊዜ ደግሞ ምን ታደርጋለህ? አይ ቲንክ the best way ብዬ የማስበው መምህራኖችን ስፔሻሊ ይሄዱብኛል ብለህ የምትዘጋቸው ለትምህርት ቤቱ አሴት ናቸው ብለህ የምታስባቸውን የቀጣይ ዓመት እቅዳቸውን ክሊርሊ ቴብል ላይ ቁጭ ብለህ ማውራት አለብህ። ደሞዝ ጭማሪ የሚፈልግ ከሆነ ተቋሙ በሚችለው ልክ መጨመር መቻል አለብህ። ያንን ካላደረክ ይሄድባል። ይሄ የምርጫ ጉዳይ ነው። አንተ አስገድደህ ቁጭ ልታደርጓል። ስለ ልጆች ቤስት ነገር የምታስብ ከሆነ ቤስት የሆኑ ሰዎች እንዲቆዩ ማድረግ መቻል አለብህ። ስለዚህ ዩዥዋሊ ይሄ አካሄድ ይሰራልኛል። አሁን ለምሳሌ ልክ ክረምት አካባቢ ሲደርስ እነዚህ ሊሄዱ ይችላሉ ብዬ የማስባቸውን መምህራኖችን እጠራና ኔክስት ፕላናችሁ ምንድን ነው? ከኛ ጋር ትቆያላችሁ ወይ ማለት እንትኑ እንዳይኖር እነሱም ኦፕንሊ እንዲያወሩ የምትሄዱም ከሆነ እኛ ላቆያችሁ የምችለው ምን ባደርግ ነው ብዬ ጠይቃለሁ። ያ to the best of my ability እስከምችለው ድረስ ይሄዳለሁ። ከዛ የሚያልፍና የማይቻል አይነት ነገር ከሆነ ደግሞ ይሄ ፒስፉል የሆነ መለያየትን ለመለያየት ጥረት ታደርጋለህ። አንዱ ፓርት እሱ ነው። ሁለተኛው ምናልባት ክረምት ላይ በጣም የሚሰሩ ነገሮች አዳዲስ መምህራኖችም ኢንዳክሽን አላቸው together with the ነባሮቹ ሪተርኒንጎቹም ጋር ተመሳሳይነት አለው። ያንን የምታደርገው ደግሞ ኒዱን አሰስ አድርገህ ነው። ለምሳሌ አምና ላይ የነበሩ ችግሮች ምንድን ናቸው? ልጆችን የመረዳት ችግር ካለባቸው እዛ ላይ ምን አይነት ስልጠና ቢሰጥ ማን ቢሰጠው የሚለውን ነገር አውትሶርስ እናድርገው ወይስ ውስጥ ያሉ መምህራን ወይም ውስጥ ያሉ የአስተዳደር ሰራተኞች ይሄንን ቶፒክ ይስጡት ብለን ኒዶችን አሰስ እናደርጋለን። ለመምህራን እንበትናለን። በትነን በምን ዙሪያ ላይ ስልጠና ቢሰጣችሁ ጥሩ ነው። ለምሳሌ የኮሚኒኬሽን ስኪል ላይ ከሆነ ኮሚኒኬሽን ስኪል፣ ቻይልድ ዲቨሎፕመንት ላይ ከሆነ ቻይልድ ዲቨሎፕመንት ላይ፣ አቲቲዩድ ፕሮብለሞች ካሉ አቲቲዩድ ላይ ይሰጠን ካሉ ያንን ታመጣላችኋለህ። ስለዚህ እዛ ላይ ቤዝድ ሆነ በጀትህን አይተ ምክንያቱም ትሬኒንግ ራሱ በጣም ትልቅ በጀት ይፈልጋል። እዛ ላይ ቤዝድ ሆነ ፕላን ታደርግና ይሄንንም ፕሮሰስ ሁሉ ታደርጋለህ። ስለዚህ እነዚህ ሂደቶች ይሄ the whole idea ምንድን ነው የሚያደርገው? enhancing and promoting academic performance of the students ሁሉ ሴንተር የሚያደርገው ተማሪው ነው። ይህን ሁሉ ስራዎች የምትሰራው ለተማሪው ስትል ነው። ይሄን ካልሰራህ ደግሞ it doesn't work። ለምሳሌ ትምህርት ቤት ሱቅ አይደለም። የሆነ ሰዓት ላይ ከፍተከው ዝም ብሎ የሚሄድ ነገር አይደለም እና ፕላኒንግ ጥሩ መሆን አለበት። ኦቨር አምቢሽስም መሆን የለበትም። at the same time በቃ ማለት ዱዌብል የሆነ ሊሰራ የሚችል መሬት ሊወርድ የሚችል ፕላን ካቀርክ የትምህርት ስራ በጥሩ ሁኔታ ይሄዳል የሚል እምነት አለ። እዚህ ጋር አንድ ጥያቄ ኡማ ቪዥን ወደዛ ከመሄዳችን በፊት እዚህ ጋር አንድ ነገር ቢጨምር ደስ የሚለኝ ምንድነው፣ ብዙ ጊዜ ትምህርት ቤቶች ይከፈታሉና ኃላፊነት ነው ብዬ አስባለሁ። ኃላፊነት ነው የሚወሰዱት። ኃላፊነት የወላጅንም የልጅንም አጠቃላይ የትውልድንም ኃላፊነት ነው የምንወስደው እና በአካባቢያችን ያሉ ትውልዶችን ኃላፊነት ነው የምንወስደው እና ትምህርት ቤት ተከፍቶ የተወሰነ ጊዜ አገልግሎ መዝጋት ቀላል ነው? ከባድ ነው። አንድ ፋክት ልንገርና አንድ ተቋም እየገነባሁ እያለ እየሰራሁኝ እያለ በጣም ፍራስትሬት አደረግኩ። ማለት በጣም ማክሲመም ኤነርጂ እየሰጠው እንደሆነ ታወቀኝና ችግር ገጠመኝ። ማለት የሆነ ቦታ ላይ ስታክ ሊያደርግ ፍሪዝ ሊያደርግ ሆነብኝና በጣም ፍራስትሬትድ ሆንኩኝ እና ለምን አልተወውም አይነት ነገሮች ውስጥ ገባሁኝ። ከዛ አንድ አብዱራህማን የሚባል ጓደኛዬ ይሄ የተሰማኝን ስሜት ስትረሴን እንዳለ ለሱ ነገርኩት። ስራጁዲን አለኝ። አቤት አልኩት። እንደምንም ብለህ ጨርሰዋል። whatever it takes do it አለኝ። ከዛ ያንተ ጉዳይ መሆኑ ይቀርና የኮሚኒቲ ጉዳይ ይሆናል። ስለዚህ ትምህርት ቤት ልዝጋ ስትል አንተ ብቻህን መዝጋት መብት የለም። የኮሚኒቲው ነው የሚሆነው፣ ያንተ አይሆንም። ለምሳሌ ትምህርት ቤት የኔ ነው አይባልም። ማለት ትምህርት ቤት አሁን ላይ እንደውም ስኩል አይባልም ነው የሚባለው፣ it's a community። ስለዚህ ሁሉም ስቴክሆልደር ለዚህ ይረባረባል፣ ዝምም አይሉም። ኢንፋክት ያንንም ነው ፕራክቲካሊ እያየን ያለ ነውና መዝጋቱን ከባድ ስትሰጋው የሚመጡ ነገሮች በጣም ብዙ ናቸው፣ ከባድ ናቸው። ስለዚህ መዝጋት ቀላል አይደለም። at the same time መክፈትም ቀላል አይደለም። ሁለቱም ቀላል አይደሉም እና ምናልባት አንዳንድ የትምህርት ቤቶች ላይ በፊት ላይ ስናነብ የነበረው ከዚህ ከማይሞተው የሰው ልጅ ማሳደጊያ ስፍራ ይግቡ ይላል። ጎረቤት ነው ያለነው ባይዘው አሁን መግባት እንችላለን። አሁን በቃ እንዲሞት የሚፈቅድ የለም። አንተ ብትጥለው somebody else will bring it up።
ያነሰዋል። ገባ? ያንተ ጉዳይ ብቻ አይሆንም። ትምህርት ቤት ነው። የመንግስትም ኮንሰርን ነው፣ የወላጅ ኮንሰርን ነው፣ የባለቤት ኮንሰርን ነው፣ የተማሪውም ኮንሰርን ነው። ስለዚህ ስቴክሆልደሩ በጣም ብዙ ነው። ቀላል ዝም ብለህ ወስደህ ንግድ ፍቃድ መልሰህ የምትዘጋው ነገር ኢዚ አይደለም። አዎ እኔ ለምን ጠየቅኩ መሰለህ? አሁን ልጆችን የማስተምርበት ትምህርት ቤት ድንገት ነው በቃ ይዘጋል፣ ከኔክስት ይር በኋላ ሰርቪስ አይሰጥም ተባለ። ከዛን ኮሚኒቲው በቃ በጥብጥ ነው ያለው። የት ያስተምር ማለት በአካባቢው ያለ ትምህርት ቤት አብዛኛው ይሞላል። ይሄኛው ትምህርት ቤት የሚለቀው ተማሪ ብዛት አለ። ያን ሁሉ ተማሪ መቀበል የሚችል አክሰስ የለም፣ አካባቢው ሊሰጥህ አይችልም። ምክንያቱም የተለመደ ትምህርት ቤት ነው፣ በጣም ብዙ ዓመት ያስተማረ ትምህርት ቤት ነው እና ድንገት ይዘጋል ሲባል የተወሰነ የተበጠበጠ ነገር ስላለ ነው ይሄን የጠየቅኩ። ኡማ ቪዥን እየጠቀልል ነው እንድንሄድ ነው። ኡማ ቪዥን አሁን እንግዲህ ያለነው 2018 ማለቂያው በሩ ላይ ነው ያለነው። አላህ ደግሞ ረድቶን ወደ 2019 ለመሻገር ዋዜማ ላይ ነው ሊባል ይችላል። ኡማ ቪዥን ለ2019 ዓመተ ልደት ምንድን ነው ይዞልን የመጣው? ምን አስቧል የሚለውን ብትነግረን። ኡማ ቪዥን አንዳንድ ጊዜ ወደዚህ የመጣው እያሰብኩት ነበርና አላህ ባሪያዬ እንደጠበቀኝ ነው የሚያገኘኝ ብሏል። 7ኛ ክፍል የማስተምራቸው ልጆች ነበሩና አንድ ጊዜ ተጋባዥ እንግዳ አድርገውኝ ኢንተርቪው እያደረጉኝ ነበረ። ቲንክ ይሄ 8 ዓመት ወር 9 ዓመት ይሆነዋል እና ጠርተውኝ ሲራጁዲን ወደፊት ዓላማህ ምንድን ነው ብለው ሲጠይቁኝ ክሊርሊ ያልኳቸው ነገር ብድዳው እኔ ያው ከዚህ ከትምህርት ስራ ፍጹም መውጣት አልፈልግም፣ ወደፊት የራሴ ትምህርት ቤት እንዲኖረኝ ነው የምፈልገው ነው ያልኩትና ዝም ብሎ የመጣ ነገር አይደለም። በፕሮሰሶች ውስጥ ታልፎ አላህ የፈቀደውና ትክክለኛ ሰዓት ሲሆን ነው ሀፕን ያደረገው። ይሄ ሲሆን ምንድን ነው ፕራይመሪሊ ያደረግኩት ነገር ምንድን ነው? አሁን ይሄ ሴም ተመሳሳይ ነገሮችን ከመስራት ለመቆጠብ ነው የመጀመሪያው እቅድ አድርጌ የያዝኩት። ለምሳሌ የምናውቃቸው ሴም ዴሞግራፊ ላይ ያሉ ሴም ሴቲንግ ላይ ያሉ ተቋማቶች ያሉባቸው ችግሮች ምንድን ናቸው? ያንን ችግርኛ እንደ ኡማ ቪዥን መድገም አለብን ወይ ብለን ስናስብ አሁን ሲያማርሩ እንደዚህ ነው እንደዛ ነው በዚህ ገባ በዚህ ወጣ የሚሉ አይነት ነገሮችን ትሰማለህ። ለዚህ ክሊርሊ ያደረግኩት ነገር ምንድን ነው? ሴም ዴሞግራፊ ከሆኑ ተቋማት መምህራኖችን ነው የሰበሰብኩት። መምህራኖችን የሰበሰብኳቸው እዛው እየሰሩ ነው። እኔ ኢንቫይትን ያደረግኳቸው ልክ ቅዳሜ ላይ እጠራቸውና ቁጭ እንላለን። ልክ ፓነል ዲስከሽኖችን እናደርጋለን። በእናንተ ተቋም ያሉ ጠንካራ ጎኖች ምንድን ናቸው፣ ደካማ ጎኖች ምንድን ናቸው የሚለውን ነገር ምን ቢሰራ የተሻለ ነው፣ የወላጅ ጥያቄዎች ምን ይመስላሉ፣ ወላጅ የሚያማርርባቸው ነገሮች ምክንያታዊ ናቸው ወይስ አይደሉም ወይ፣ እኛ እንደ ኡማ ቪዥን ደግሞ በምን መልኩ ብናቀርበው የተሻለ ነው የሚለውን ነገር ለመስራት አይ ቲንክ ተከታታይ ረጅም ቅዳሜዎችን ወስደን ለፕላኒንጋችንም ስለሚጠቅመን ያንን ነው ልናደርግ ያሰብነው እና በዛም ልክ ነው አልሐምዱሊላህ እየተንቀሳቀስን ያለ ነው። ያ ፕላኒንጋችን ላይ ያካተት ነው። ሴም ታይም ይሄ ሴም የሆኑ አሰራሮች እንዳይኖሩ ዲፍረንትሊ ለመስራት ነው ጥረት እያደረግን ያለ ነው። ሌላው ምንድን ነው ቴክኖሎጂ አካባቢ ላይ ያሉት ነገሮች አሁን ጊዜውም ሰዓቱም የቴክኖሎጂ ነው እና ቴክኖሎጂን ዲስሪጋርድ አድርገህ የትም ርቀት መጓዝ አትችልም። ልጆች እዛ ላይ የግዴታ አዌርነስ ያስፈልጋቸዋል። አሁን ሞባይል ስታቸው ያንን ሞባይል የሚጠቀሙበት ነገር is it for good or bad ብለህ ስታስብ አብዛኛው ነገር ሚስዩዝ ነው የሚያደርጉት። እሱንም ልክ ኮምፒውተር ላይ ወር ደግሞ ስልካቸው ላይ በሚሆኑበት ሰዓት ላይ አዲስ ነገር የመፍጠር ፍላጎት ኖሯቸው ለዚህ ብዙ ጊዜ ምን መሰለህ አንዳንድ ጊዜ የምታውቀውን ነው የምትደጋግበው እና እኛ ይሄ እነዚህ ለፈጠራ ስራቸው እንዲመቻቸው ፕሬሪኩዚት የሚሆናቸውን ነገሮች እንሰጣቸዋለን። ያ እያሳደጉት ይመጣሉ። ይሄ አላህ የሰጣቸው ጭንቅላት በጣም ስማርት ነው። አሁን ላይ ያሉ ልጆች ደግሞ ለቴክኖሎጂ በጣም ፈጣን ናቸው እና ያንን ፓርት በጣም ካፒታላይዝ አድርገን የመስራት ስራዎችን እንሰራለን። ሌላው ምናልባት ባክግራውንድ ሳይኮሎጂ አንዱ ባክግራውንድ ከመሆኑም ጋር ልጆች ይሄ ሜንታል ዌልቢንጋቸው ይሄ ስትረስ ማኔጅ የሚያደርጉበት ይሄ ኮሚኒኬሽናቸው ከሌሎች ጋር ከወላጅ ጋር ከመምህራን ጋር እዚህ ላይ
በደንብ በጣም ብዙ ስራዎችን እንሰራለን። ለምን ያው አንዳንድ ጊዜ አንገርህን በጣም ማኔጅ ማድረግ ካልቻል፣ ኮሚኒኬሽን ከሌሎች ጋር ያለ ነገር ሰላማዊ ካልሆነ አሁን ካልጀመሩት በኋላ ላይ እየተበላሸ የሚሄድ እድል ስላለው እዛም ላይ ኢንሻአላህ ጠንከር አድርገን ከምንሰራቸው ስራዎች አንዱ ነው ማለት እንችላለን። ሌላው አሁን አንዳንድ ጊዜ ያው ዲቴል አለውና ያን ምናልባት በዚህ ሰዓት ነግራችሁ መጨረስ የምችል አይመስለኝም። አሁን ለምንላቸውና ሌሎችም በጣም ኳሊቲ ላይ ማተር የሚያደርጉ ስፔሻሊ ዲስፕሊን እና ሌሎችም ስራዎች ላይ እንድንሰራ የሚያስችለን ነገር ምንድነው? ቅድም ያልኳችሁ ነገር አለ። ፕላን ስታደርግ ያ ፕላን ኦቨር አምቢሽየስ መሆን የለበትም። ኦቨር አምቢሽየስ ማለት መሬት ላይ ስታወርደው የማይሰራ መሆን የለበትም። ስለዚህ ዱዌብል ስለመሆኑ ከሪሶርስ አንጻር አለኝ ወይ ይላል፣ ካፕትል ሊሆን ይችላል። እነዚህን ነገሮች ከግምት ውስጥ አስገብተ ነው ፕላን የምታደርገውና አሁን እንደ ኡማ ቪዥን ይሄ ኮንቲኒየስሊ የሚሄድ የትምህርት ቤታችን ህግ ነው። አንድ ክፍል ላይ ከ25 ተማሪ አይበልጥም በማንኛውም ሁኔታ አንድ ክፍል ላይ። ይሄንን የምናደርግበት ምክንያት ምንድን ነው? ይሄ ክላስ ሳይዝ ነው። ምናምን ክላስ ሳይዝ የምንለው 5 በ5 4 በ5 ምናምን አይደለም። ክላስ ሳይዝ የምንለው በክፍል ውስጥ ያለው የተማሪ ቁጥር ነው። በክፍል ውስጥ ያለው የተማሪ ቁጥር አነስተኛ በሆነ ቁጥር ለመምህሩ የምትሰጠው 40 ወይም 45 ደቂቃ ላይ ሁሉንም ተማሪዎችን አፕሮክሲሜትሊ አድሬስ ሊያደርግ ይችላል። ምክንያቱም ክፍል ውስጥ 3 አይነት ተማሪዎች አሉ። አንደኛው ተማሪ ሎወር አቺቨር የምትለው ነው፣ ሚድል አቺቨር የምትለው ነው፣ አት ዘ ሴም ታይም ደግሞ ቶፕ ራንኪንግ የምትላቸው ተማሪዎች አሉ፣ ሃይ አቺቨሮች አሉ። እነዚህን ዊዝን 45 or 40 ሚኒትስ አድሬስ ካላደረግ ኦብጀክቲቭህን ሚት አታደርግም። ምክንያቱም ኤኒ ሌሰን ፕላን ኦብጀክቲቭ አለው። ከዚህ ይሄን ክላስ ከጨረስኩኝ በኋላ ተማሪዎች ላይ ሊደርስ የሚችለው ነገር ይሄ ነው ብለህ አስቀምጣል። ተማሪዎች ስትል ጎበዝ ተማሪዎችን ብቻ አይደለም። ተማሪዎች ስትል መካከለኛ አይደለም። ተማሪዎች ስትል ዝቅተኛ አይደለም። ሁሉንም አድሬስ መቻል አለብህ። ትምህርት ቤት ባይ ዘ ዌይ የሚለካውን በዚህ ነው። ለምሳሌ ሌትስ ሴይ ዲስ ዴይስ ቦርዲንግ ስኩል በል በጣም ቶፕ ራንኪንግ የሆኑ ተማሪዎችን ሰብስበ ከዛም በኋላ እነዚህ ተማሪዎች ከፍተኛ ውጤት አመጡ፣ 100% አለፉ፣ 99% አለፉ ብትል ብዙ ማገዶ የሚፈጁ ልጆች አይደሉም። ፕሮሰሱን ነው የምታምነው። ዝቅተኛ የነበረው መካከለኛ አምጥቼዋለሁ፣ መካከለኛ የነበረውን ከፍተኛ አምጥቼዋለሁ። እንደገና ለርኒንግ ስታይላቸውን ስለይቻለሁ ወይ? የተማሪዎች የሚማሩበት መንገድ ይለያያል። አንዱ በማየት ብቻ አንዱ በመስማት ሊሆን ይችላል። ዩዶንት ነው። ስለዚህ እነዚህን በጣም አይደንቲፋይ አድርገን ለሁሉም ተማሪዎች እኩል ትኩረት ሰጥተን ለመሄድ ክፍል ላይ ያለው ተማሪ ማተር ያደርጋል። ይሄ ኮምፕሮማይዝ ስታደርግ ገንዘብም ነው ኮምፕሮማይዝ የምታደርገው። ምክንያቱም አንድ ክፍል ላይ 40 ተማሪም ቢኖርህ 25ም ተማሪ ቢኖርህ በጀትህ እኩል ነው። በጀት ዋይዝ አንድ መምህር ነው የሚቆመው እዛ ቦታ ላይ። 15ቱ ተማሪ በገንዘቡን ስታባዛ ያለው ጀነሬት ልታደርግ የምትችለውን ራሱ ያንንም ሳክሪፋይ ታደርጋለህ ማለት ነው። ብዙ ጊዜ ሰዎች ወር ደግሞ ተቋማት ለእንደዚህ አይነት ህጋቸው ታማኝ የማይሆኑበት አንዱ ምክንያት ተያይዞ ሊመጣ የሚችለውን ጫና መቋቋም ስለማይችሉ ነው። እኛ ግን እንደ ኡማ ቪዥን ኤንታየርሊ not only the coming years አሁን የሚመጣው ሳይሆን ለቀጣይም እስከ መጨረሻው 25 ተማሪ የሚለውን ብራንቾችን እያሰፋን ሃይስኩል እየጨመርን እንሄዳለን እንጂ በማንኛውም ሁኔታ 25ቱን ተማሪ 26 የምናደርግበትም ምንም ምክንያቶች አይኖሩም። እዚህ ጋር ብንኖራ አሪፍ የሚሆን እንግዲህ የመጨረሻ ጥያቄ ነው። ጀስት እንደ ተቋም ብዙ ጊዜ ትምህርት ቤቶች ሲቋቋሙ ይሄ አካዳሚኩ ላይ ወይም ደግሞ አካዳሚ ላይ በጣም ጠለቅ ያለ ነገር ይሰጣሉ። ከዛን ደግሞ እዚህ ጋር ነው የህይወት ክህሎት የሚባለው ነገር ላይ ደግሞ ልጆች በዛ መጠን ስኪልድ ሲሆኑ አይታዩም። እና እዚህ ላይ እናንተ እንደ ኡማ ቪዥን ምን ስትራቴጂ ይዛችኋል? አሁን ኤጁኬሽኑ ላይ ስትመጣ ዝቅተኛ የሚባለው ኖሌጅ ነው። አሁን ዝቅተኛ የሚባለው ለምሳሌ ከዛ በኋላ ከኖሌጅ በኋላ ኮምፕሬንድ ማድረግ እንዲችሉ ነው። ኮምፕሬንድ ማድረግ ይችላሉ ብለህ ካሰብክ ደግሞ ከዛም በኋላ አናላይዝ እንዲያደርጉ፣ ሲንተሳይዝ እንዲያደርጉና ኢቫሉዌት እንዲያደርጉ ናቸው። ከኖሌጅ ቀጥሎ ያሉት ነገሮች አብዛኛዎቹ ልጆች ለፈጠራ ስራ የሚያበረታታቸው ነው። እንደ ኡማ ቪዥንም ቅድም ምናልባት የቴክኖሎጂን ጉዳይ እንትን ብያለሁ። ላይክ ለምሳሌ ይሄ ኖሌጁን ብቻ ይሄ አኩዚሽኑን ላይ ብቻ ፎከስ እንዲያደርጉ ሳይሆን ይሄ you help them to think እንዲያስቡ ነው የምታደርጋቸው። ያ ማለት አእምሯቸውን ብሮድን ያደርጋል። አዲስ ነገሮችን መፍጠር እንዲችሉ እድል ትፈጥርላቸዋለህ። ይሄ አሁንም እንዳልኩት ኮንዱሲቭ የሆነ ኤንቫይሮንመንት ይፈልጋል።
ማቴሪያሎችን የፈጠራ ስራቸውን ሊያበረታቱ የሚችሉ ማቴሪያሎችን ይፈልጋል። ለምሳሌ የተኛው ተቋም አካባቢ ላይ ነው ለግብርና የተመቹ ቦታዎች ያሉት ብለህ ብታስብ፣ የተኛው ተቋማት ቦታ ላይ ነው የማዕከላቶች አካባቢ ላይ ልጆች የፈጠራ ስራቸውን ሊያበረታቱ ሳይንስ ፌር ላይ ጠንከር ሊሉ የሚችሉባቸው ሁኔታዎች ብትል they are few in number። እንደው ኡማቪዥን እነዚህን ነገሮች በጣም ሰትል አድርገን አስተካክለን ልጆች ማሰብ እንዲችሉና ለፈጠራ ስራ ኮሬጂየስ ኢነፍ ሆነው ስራዎችን እንዲሰሩ የተቻለንን ጥረት እናደርጋለን። እሱ ጋር ብቻ ሳይሆን ኖርማሊ ከሰው ጋር መኗኗር። አሁን ብዙ ጊዜ ምን አለ መሰለህ የግል ትምህርት ቤት ሲማሩ በዙሪያችንም ያሉት የግል ኖት ኦንሊ ሁሉም የግል ትምህርት ቤት በብዛት እንደዚህ ነጠል ተብሎ የሚማሩ ትምህርት ቤቶች ላይ ከሰው ጋር ተቀላቅሎ መኖር ሲያቅታቸው ታያለ። ከማህበረሰብ ጋር ተቀላቅሎ መኖር ያሰቅታቸዋል። ከሰፈር ካሉ ወዳጆቻቸው ልጆች ጋር አብሮ ተቀላቅሎ መኖር ሲያቅታቸው ታያለ። ምክንያቱም የተነጠሉ ይመስላቸዋል። ወይም ደግሞ በአስተዳደግ ሂደት ውስጥ አንተ ስፔሻል ነህ ተብሎ ሌላውን ወረድ አድርጎ እንዲያስብ ተደርጎ ያደገ ልጅ ከዛን ከማህበረሰብ ጋር አብሮ የመኖር እና መኗኗር ሲያቅተው ታያለህ። እና እዚህ ጋር እንደው ኡማቪዥን ይህንን ለመስራት ምን ታደርጋላችሁ የሚለውን ነገር እንድትመልሰኝ ነበር። ቅድም ምናልባት አግኝታችሁ ይህን ከነበረ አንዱ ከምንሰራበት ፓርት ሳይኮሎጂካል ልጆች ይሄ ጋይደንስ ኤንድ ካውንስሊንግ ፓርት ላይ በጣም ጠንከራ አድርገን ነው የምንሰራው። ያን ሲሆን ለምሳሌ ሌሴይ ቪዚቶች ሊኖራቸው ይችላል የተለያዩ ቦታዎች ላይ ኮሚኒቲዎች ላይ ምናልባት ለነሱ ወርልዳቸው ወይም ለነሱ ዓለማቸው ከቤት እስከ ትምህርት ቤት ያለው ሊሆን ይችላል እና ያንን ኤክስፖዠር በተቻለን አቅም እንፈጥርላቸዋለን። ሁለተኛ ይሄ ስቶሪ ቴሊንግ በጣም ትልቅ እንትን አለው። ይሄ አእምሯቸው ላይ በጣም ኢንከልኬት ለማድረግ ስቶሪ ቴሊንግ ላይ ለምሳሌ ሌሎች ቦታዎች ላይ ያሉ ነገሮች ምን ይመስላሉ የሚለውን ነገር ለማሳየት እንዲያነቡም at the same time ደግሞ በስቶሪ መልክ ልጆቹ እንዲያውቁ በምናምን እንዲስሏቸውና ሌሎች ቦታዎች ላይ ሲሄዱ እንዳይቸገሩ የተቻለንን ጥረቶች እናደርጋለን እና ስፔሻሊ አሁን ለምሳሌ የኡማቪዥንን ቢዝነስ ሞዴል ካየኸው የመካከለኛ ገቢ ያላቸውን ወላጆች አድሬስ የሚያደርግ ነው። ያው ተቋማቶቹም ልክ እንደዛ ናቸው ታውቃለህ። ከታች አለ፣ መካከለኛ አለ፣ ከፍተኛ አለ። የኛ ተቋም ሞር ቢዝነስ ሞዴላችን መካከለኛ ገቢ ያላቸውን ፕላስ ቱ ዳት ወደዛም ከፍ ያለም ወላጆችንም ሊይዝ የሚችል ያንን አሁን ይሄን አዳፕት ኤንድ አዶፕት ሊያደርጉ የሚችሉበትን ኤንቫይሮንመንት ለመፍጠር ምቹ ነው የሚልም እምነት አለ። መልካም እንግዲህ ሚስተር ሲራጁዲን አክመል የኡማቪዥን ትምህርት ቤት ባለቤትና ስራ አስኪያጅ እዚህ ስቱዲዮአችን ቤታችን መጥተህ ለሰጠህን ነገር ከልብ እናመሰግናለን። በሌላ ጊዜ እንገናኛለን። እጅህ ላይ የሆነ ነገር እናያለን እና ምንድን ነው ይከፈት ወይስ ብዙ ጊዜ ሽልማት ሲሰጥ መድረክ ላይ ሰዎች መጥተው ሲቀበሉት የተመልካች ድምፅ አለ፣ ይከፈት የሚል ድምፅ ማለት ነው እና እዚህ ይከፈት እያሉ ነው። ስለዚህ እንክፈት። ሽክረን። ይከፈት ተከፍቷል። ማሻአላህ ነገርና ሰያ ይሄ በነገራችን ላይ ለክረምቱ ትልቅ ስጦታ ነው፣ ስንቅ ነው። በጣም ነው የምናመሰግነው። በጣም እናመሰግናለን። ሰያ አንዱ የኔ ነው መሰለኝ። አንዱ አንተ ነው፣ አታስቀምጠኝም። ስለዚህ ቴንኪው በጣም እናመሰግናለን። እንግዲህ ይሄንን እየበላን ነው ካሁን በኋላ ያለው ጨዋታ የሚቀጥለው። ክቡራትና ክቡራን በያላችሁበት ጥሩ ጊዜ እንደምታሳልፉ ተስፋ እናደርጋለን። ምናልባት የቀረ የምትለው ካለ ያላለቀ ሀሳብ ካለ ኩኪሱም ስለመጣ እንደፈለግ መርሃባ። እቺ የኩኪስ ጉዳይ አንዳንድ ሰው ሆዱ ላይ ሲመጣበት እንዴት አይነት ሙስና እንደሚል ከባድ ነው። እሺ መርሃባ፣ መልክትን እንስማ። ሹክራን። አክቹዋሊ የተለየ መልክት የለኝም። ምናልባት ኡማቪዥንን ስንከፍተው ለሶሳይቲው የተሻለ ኳሊቲ ኤጁኬሽን እንሰጣለን ብለን በማሰብ ነውና
ሰይድ እስካሁንም ኩኪሱ ላይ ነው። ኩኪሱ ላይ እሱ እየተመሰጠ እየቆጠሩ ነው። ምናልባት በዚሁ አጋጣሚ የሚሰሙን ሙአዚኖች እንደዚሁም ደግሞ የመስጂድ ኢማሞች ይኖራሉ ብዬ አስባለሁኝ። የመስጂድ ኢማም ኦልሬዲ ሙአዚን መሆናቸውን የሚገልጽ ደብዳቤ እስከያዙ ድረስ ልጆቻቸውን የአመቱን ክፍያ ሸፍነን ማሻአላህ አረ ቤቱ አጨብጭብተው እንዴ ሞራል ያው እነሱም አሁን እያገለገሉ ነውና እኛ የተቻለንን ትንሽም ጠጠር መወርወር ብንችልና የልጆቻቸው ቁጥር 1ም 2ም 3ም 4ም ይሁን ምንም ችግር የለውም። የአመቱን ክፍያ ሸፍነንላቸው ልናስተምራቸው ሙሉ ስኮላርሺፕ ልንሰጣቸው በዚህ አጋጣሚ ለመግለጽ እወዳለሁ። ማሻአላህ ይሄ በጣም ምናልባት እናንተ ሰፈር መስጂድ ካለ ሙአዚንነት ብትሞከሰኝ። አይ ብዙ ጊዜ አንተ ፍላጎት አለ። እኔ እንኳን ኒቃብ ብዬ ነው የምወጣው። አይ በጣም ደስ የሚል ነገር ነው። ምናልባት አድራሻው ነው። ብዙ ጊዜ እዚህ ላይ ትንሽ ትኩረት ብናደርግበት የመሳጅድ ኢማም፣ ዱዓት፣ ማህበረሰብ የሚያገለግሉ ሙስሊም ጋዜጠኞች፣ በተለያየ ኃላፊነት ያሉ ሰዎች ያለባቸው የኑሮ ጫና ቀላል አይደለም ሪሊ እና ይሄ የእናንተ ደግሞ ተነሳሽነት ለሌሎች ትልልቅ ለሆኑ ተቋማት ትምህርት ቤት ብቻ አይደለም፣ ባንኮች ሊሆኑ ይችላሉ፣ የንግድ ተቋማት ሊሆኑ ይችላሉ። ትልቅ ተምሳሌት ነውና ሪሊ ሁሉም እንደ ምሳሌ ሊያነሳው ይገባል። ምክንያቱም ኦፍኮርስ እኔ ያልወለድኩም ታውቃለህ፣ ግን ያሳስባል። አይ ድገምልኝ፣ የአሁኑን ሀሳብ ድገምልኝ። አይ አድራሻህን አስቀምጥልን። በምንድን ነው የሚያገኙት? እነማን ናቸው የሚያገኙ? አካባቢውን ብትነግረን፣ ትምህርት ቤቱ ያለበትን አካባቢ አንድ ላይ አድርገህ ትነግረንና በሆነ አድራሻ እንግዲህ ያገኙ። ሹሊ የሰይድ ዜና ከማቅረቡ በፊት ነጃሺ ቲቪ ላይም ኦልሬዲ ማስታወቂያው እየሄደ ይገኛል። አድራሻችን ጀሞ ሚካኤል ኬር እናቶችና ህፃናት፣ ከዛ ጀርባ ወይም አጠገቡ ጋር ሌላ መስታወት እናቶችና ህፃናት ሕክምና ማዕከል የሚላለ ከዛ ጀርባ ነው ያለው። በጣም እጅግ ለትምህርት ቤት ተብሎ የተሰራ በጣም ምቹ ለተማሪዎች ለመማር የተመቸ ቦታ ነው። ወደ 2000 ካሬ ሜትር ላይ ነው ያረፈው ህንፃው። በጣም ሰፊ ቦታ ነው። በጣም ለልጆች ለመጫወትም እንደዚሁም ደግሞ ክላሶችንም ካያችሁት በጣም ሰፋፊ ክላሶች ናቸው። ላቦራቶሪው በጣም የተሟላ ነው። እንደዚሁም ደግሞ ላይብራሪውም በደንብ የተደራጀ ነው። ስለዚህ እዛ መታችሁ ታገኙናላችሁ ኢንሻአላህ። ሌላው ምናልባት እድሉን ከሰጣችሁኝ ልቀጥል። ማለት ያው ከልጅነት እስከ እውቀት ድረስ እዚህ እስክንደርስ ድረስ ወላጆቻችን ለኛ የነበራቸው ሚና ቀላል የሚባል አይደለም፣ አባቶቻችንም እናቶቻችንም። ስለዚህ በዚህ አጋጣሚ አባትና እናቴን እጅግ አድርጌ ማመስገን እፈልጋለሁ። ስፔሻሊ እናቴ እዚህ እስክደርስ ድረስ በጣም ከፍተኛውን ሚና ትወስዳለች እና ሹክረን ማለት እፈልጋለሁ በዚህ አጋጣሚ። እኛም በአንተ ስም ወላጆቻችንን ለሁሉም ኢትዮጵያውያን ወላጆች ምስጋና እናቀርባለን። ቀላል አይደለም። በትምህርት ማስተማር ሂደት ላይ ማለፍ መታገል ትልቅ ነገር ነውና እናንተን መምህራን በአጠቃላይ እናመሰግናለን። ክቡራትና ክቡራን ከኡማ ቪዥን አካዳሚ ባለቤትና ስራ አስኪያጅ ሚስተር ሱራጁዲን አክመል ጋር ያደረግነው ቆይታ ይህን ይመስላል። በያላችሁበት ጥሩ ጊዜ እየበላችሁ እየጠጣችሁ እናንተም ከኛ ጋር አብራችሁን አሳልፉ። ሐላል መዝናኛችን ይቀጥላል።